ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ሰሜናዊ ምዕራብ ዞን አካባቢ የሚገኙ ወርቅ ቆፋሪ ወጣቶች አፈሳ ሊደረግባቸው እንደሆነ ተገለጸ። በትግራይ ሰሜናዊ ምዕራብ ዞን አካባቢ የሚገኙ ቦና ሕርሚ ወንዝ፣ ኮርተክሊ፣ ደብረ አባይ፣ ዓዲ እምብሉ፣ ተከዜ ወንዝ ዳርቻዎች እንዲሁም ጽምብላ ወረዳ ዛናና አስገዳ አካባቢዎች የሚገኙ ወርቅ ቆፋሪ ወጣቶች ከነገ መጋቢት 22 2018 ዓ.ም ጀምሮ በ3 ቀናት ውስጥ አፈሳ ሊደረግባቸው እንደሆነ ተገልጿል። በአካባቢዎቹ የህወሓት ታጣቂዎች ለማሰማራትና ወርቅ ቆፋሪዎችን በማፈስ ወደ ሀገረ ኤርትራ ሳዋ ወታደራዊ ማሰልጠኛ ማዕከል ለመውሰድ እቅድ ነድፈው እየተንቀሳቀሱ እንደሆነም ተሰምቷል። የሶማሌ ክልል መንግስት ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ፍረጃዎች እንደማይሸማቀቅ ገለጸ። የሶማሌ ክልል መንግስት ሰሞኑን በክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ ላይ ሲናፈሱ የነበሩ አልቦልታዎችና ተያያዥ ጉዳዮችን በተመለከተ ባወጣው መግለጫ ክልሉን በስም ማጥፋት እየወነጀሉ ያሉት ኃይሎች ሀገር ለማፍረስ የሀገር መከላከያ ሰራዊትን ሲወጉ የሶማሌ ክልል ስላልተባበራቸውና ከለውጥ መንግስት ጋር በመቆሙ በንዴት የሚንቀሳቀሱ የራሳቸው ታሪክ በክህደት የተሞላ ጸረ ኢትዮጵያ ቡድኖች ናቸው ሲል ገልጿል። ሰሞኑን በክልሉ አመራር ላይ የሚሰነዘሩት ትችቶችና የሚሰራጩት የተዛቡ መረጃዎች ህዝቡ በራስ ፍቃድ በማንነቱ የመጠቀም መብቱን እንደ ወንጀል ለመቁጠር የሚደረግ ሙከራና የቆየ ንቀት መገለጫ መሆኑንም ጠቁመዋል። የሶማሌ ህዝብ ኢትዮጵያዊ መሆኑ ሶማሌነቱን መተው አለመሆኑን በተግባር ያስመሰከረ፣ ለኢትዮጵያ አንድነት እንዲሁም በምስራቁ የሀገራችን ክፍል በኩልም ደሙንና አጥንቱን የገበረ እንጂ የማንም ፍላጎት እንዲጫንበት የማይፈቅድ ልበ ሙሉ ህዝብ መሆኑን በመግለጫውም የክልሉ መንግስት አረጋግጧል። የአፍሪካ ታሪክ በአፍሪካውያን እጅ እንጂ በሌሎች ሊጻፍ አይገባም ስትል ፕንገተራይ አንጓጋ ገለጸች። የአፍሪካ ታሪክ በሌሎች ሳይሆን በራሳቸው በአፍሪካውያን እጅ ሊጻፍ እንደሚገባና ወጣቶች ለዚህ ትብብራቸው እንዲያጠናክሩ እንደሚገባ ተገልጿል። ይህ የተገለጸው 6ኛው የአፍሪካ ወጣቶች የዲፕሎማሲ ኮንፈረንስ በተካሄደበት ወቅት ነው። ኮንፈረንሱ እያንዳንዱ ወጣት ድምጽ ዋጋ እንዳለውና ሀሳቡ ኃይል እንደሆነ እንዲያውቅ የሚደረግበት መድረክ መሆኑን የአህጉር አቀፍ የወጣቶች ትስስር ተወካይ ፕንገተራይ አንሙጋጋ ገልጻለች። ለረጅም ጊዜ የአፍሪካ ድምጽ በዓለም መድረክ ዳር ላይ ተገፍቶ መቆየቱን ያነሳችው ተወካይዋ ዛሬ ግን በአንድነት ቆመን የራሳችን ታሪክ በራሳችን እንጂ በሌሎች እጅ ሊጻፍ አይገባም ብለን በአንድ ድምጽ ልንናገር ይገባል ብላለች። ወጣቶች ትውልዶችን የሚያገናኙ ድልድይ መሆናቸውን ጠቅሳ የምንመኛት ሰላማዊና የበለጸገች አፍሪካ ከሰማይ የምትወርድ ሳትሆን በገዛ እጃችን የምንገነባት ናት ስትልም አስገንዝባለች። ከፖሊሲ ወደ ተግባር የምንሸጋገርበት ወቅት አሁን በመሆኑ ቋንቋና ባህል ሳይለየን ከተለያዩ አህጉሪቱ ክፍሎች የመጣን ወጣቶች ትብብራችንን ማጠናከር ይጠበቅብናል ስትልም አሳስባለች። የኢትዮጵያ ወጣቶች ውይይት ለሰላም ማህበር ዋና ስራ አስፈጻሚ ኢንጂነር ጫላ አሰፋ በበኩላቸው አፍሪካውያን ወጣቶች አንድነታቸውን በማጠናከር የአህጉሪቱን የወደፊት እጣ ፈንታ በራስ አቅም ለመወሰን መስራት እንደሚጠበቅባቸው ተናግረዋል። አፍሪካ ካሁን በኋላ በችግር የምትታወቅ ሳትሆን የቴክኖሎጂና የኢኮኖሚ ማዕከል እየሆነች ያለች አህጉር መሆኗን ያነሱት ዋና ስራ አስፈጻሚው የአህጉሪቱን እድገት አጠናክሮ ለማስቀጠል የወጣቶች ትብብርና አንድነት ወሳኝ እንደሆነም አስረድተዋል። መረጃው የጋዜጣ ፕላስ ነው። የግብፁ ፕሬዝዳንት አውሮፕላን የጥቃት ኢላማ ተደርጎ እንደነበር ተሰማ። የግብፅ ሀገር ውስጥ ጉዳይ ሚኒስቴር ትናንትና እሁድ ዕለት ባወጣው መግለጫ የፕሬዝዳንቱን አውሮፕላን ኢላማ ያደረገ የሽብር ጥቃት ለማድረስ ሲያቅድ የነበረ የሽብር ቡድን መሪ በቁጥጥር ስር መዋሉን አስታውቋል። ዴይሊ ኒውስ ኢጅፕት እንደዘገበው ግብፅ የሀገሪቱን ከፍተኛ የመንግስት ሀብቶች ላይ ያነጣጠረ የጥፋት ሴራን ለማክሸፍ ባደረገችው መጠነ ሰፊ የጸጥታ ኦፕሬሽን ነው ይህ ግለሰብ ሊያዝ የቻለው ብሏል። የተያዘው ግለሰብ አሊ መሐሙድ መሐመድ አብደል ዋኒስ የተባለ ሲሆን በፕሬዝዳንቱ አውሮፕላን ላይ የሚሰነዘረው ጥቃት ሲያስተባብር የነበረ ቁልፍ ሰው መሆኑን ተገልጿል። ሚኒስቴሩ አክሎ እንደገለጸው የሐሰም ንቅናቄ በግብጽ መንግስት ዘንድ የሽብር ድርጅት ተብሎ የተፈረጀ ሲሆን ከአልሂዋን አል ሙስሊም ማለትም ሙስሊም ብራዘርሁድ ጋር ቀጥተኛ ግንኙነት ያለው ቡድን ነው ብለዋል። አብደል ዋኒስ በዚህ ቡድን ውስጥ ከፍተኛ አመራርነት ሚና የነበረው ሲሆን የፕሬዝዳንቱን አውሮፕላን ኢላማ በማድረግ ሀገሪቱን ወደ ቀውስ ለመክተት ሲንቀሳቀስ እንደነበርም ተጠቁመዋል። ይህ የጸጥታ ስራ ሀገሪቱን ከፍተኛ ባለስልጣናት ደህንነት ለመጠበቅ ግብጽ እያከናወነች ያለችው ጥረት አካል መሆኑን ተመላክቷል ብሏል። ይህ ጥቃት ከመፈጸሙ በፊት መክሸፉ በግብጽ የፖለቲካ መረጋጋት ላይ ሊፈጠር ይችል የነበረውን ትልቅ አደጋ የቀለበሰ መሆኑን ሚኒስቴሩ ተናግረዋል። የጸጥታ ኃይሎች በሽብር ቡድን ቀሪ አባላት ላይ ክትትላቸው አጠናክረው ቀጥለዋል የተባለ ሲሆን በሀገሪቱ ቁልፍ ተቋማት ዙሪያም ጥብቅ ጥበቃ እየተደረገ እንደሚገኝም ተነግሯል።
ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማ መመታታቸውና መውደማቸው ተናገሩ። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ በኢራን የሚገኙ በርካታ ኢላማዎች መውደማቸው ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በኢራን ትልቅ ቀን ነው፣ ለረጅም ጊዜ ስንፈልጋቸው የነበሩ በርካታ ኢላማዎች በታላቁ በዓለም ላይ ካለው ምርጡና አውዳሚው ጦራችን ተመትተዋል፣ ወድመዋል ሲሉ ተናግረዋል። ባለፈው ሳምንት የአሜሪካ ማዕከላዊ እዝ ጦሩ በኢራን የሚገኙ ከ9000 በላይ ኢላማዎች መደብደቡም ገልጾ ነበር። ከጦርነቱ ጋር በተያያዘ ያለው መረጃ የቡድን 7 ሀገራት ሚኒስትሮች የመካከለኛው ምስራቅ ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ጋር ሊወያዩበት ነው። የፈረንሳይ መንግስት የቡድን 7 ሀገር ሚኒስትሮች ዛሬ ተገናኝተው በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ አስታውቋል። እስራኤልና አሜሪካ የካቲት 21 2018 ዓ.ም በኢራን ላይ የከፈቱትን ጦርነት ተከትሎ ቴህራን በባህረ ሰላጤው የሚገኙ ሀገራትና መሰረተ ልማቶች ላይ ጥቃት ፈጽማለች። ይህም በመላው ዓለም የኤነርጂ አቅርቦት በመስተጓጎሉ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ጨምሯል። ከዚህም ጋር ተያይዞ የምግብ እንዲሁም የአፈር ማዳበሪያና ሌሎች ቁሳቁሶች ዋጋ ላይ ጭማሪ ይታያል የሚል ፍራቻ በየሀገራቱ እየተስተዋለም ይገኛል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው ዛሬ ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነት ተጽዕኖ ዙሪያ እንደሚነጋገሩ ተገልጿል። ኪር ስታርመር የሚያገኟቸው የቢዝነስ ማህበረሰብ አባላት ከፍተኛ የኤነርጂ፣ የመርከብ ጭነትና የፋይናንስ አገልግሎት ኃላፊዎች መሆኑም ተጠቅሷል። ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግዱ ማህበረሰብ ጋር የሚያደርጉት ውይይት የሆርሙዝ ሰርጥ መዘጋት ያስከተለው ኢኮኖሚያዊ ጫናን ያነሳሉ ተብሎም ይጠበቃል። ኤር ቻይና ወደ ፒዮንግያንግ የቀጥታ በረራ ጀመረ። የቻይናው ብሔራዊ አየር መንገድ ኤር ቻይና በቤጂንግ እና በሰሜን ኮሪያ መዲና ፒዮንግያንግ መካከል ተቋርጦ የነበረውን የቀጥታ በረራ ከዛሬ ጀምሮ በይፋ መጀመሩን አስታውቋል። በአየር መንገዱ ድረገጽ ላይ የወጣው መረጃ እንደሚያመለክተው በረራ ቁጥር ሲኤ 121 በቤጂንግ ሰዓት አቆጣጠር ማለዳ 2:05 ላይ ከቤጂንግ ካፒታል ዓለም አቀፍ አየር ማረፊያም ተነስቷል። ይህ በረራ በሰሜን ኮሪያ አካባቢ ሰዓት አቆጣጠር ረፋድ 5 ሰዓት ገደማ ፒዮንግያንግ አየር ማረፊያ ይደርሳል ተብሎም ይጠበቃል። በሁለት ሀገራት መካከል የተጀመረው ይህ የቀጥታ በረራ በቤጂንግ እና በፒዮንግያንግ መካከል ያለውን የጉዞና የትራንስፖርት ትስስር ዳግም የሚያጠናክር መሆኑም ተመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ